ማማለክት ብሎ ለመጥራት አካልን ታሳቢ እስካደረገ ድረስ ችግር የለብኝም። ነገር ግን ለቃላት ልንጠነቀቅ ይገባል። ሰው ግን የተለያየ ሌላ ትርጉም ሊሰጠው ይችላል፣ ሌላ ሊመስለው ይችላል። ለቃል እንጠንቀቅ ብቻ ነበረ ስለ የነበረው እና እንጂ አማልክት መባሉ እኔ ኦኬ፣ እኔ ችግር የለብኝም። መጽሐፍ ቅዱስ አስረግጦ ነው የነገረኝ እና መጽሐፍ ቅዱስን ነው ማምነው። ይሄን ነበረ ቅድም ስናወራ የነበረው አልነበርክም መሰለኝ ክቤ? እሺ፣ አይ እኔ አክቹሊ አማልክትን እኔም እኮራለሁኝ፣ ግን ሁለት እግዚአብሔር አለ አልልም እንጂ ሁለት አምላክ ላለው። ትክክል፣ አንተ ትላለህ። ሀሰን ነው ይቀጥል። እንደዚህ አይነት አመለካከት ካላቸው አማልክት ወደ አማልክትነት ከሄዳችሁ በጣም ራሳችሁ ጋር መጽሐፋችሁ ጋራ ትልቅ ጠብ እየፈጠራችሁ ነው። የፈጠራችሁ ጋራ ትልቅ ጠብ እየፈጠራችሁ ነው። እስቲ አሳየን እንደው የቱ ጋር ነው የተጋጨው? እሱን አሳይታለሁ። እኔ ደግሞ ያለው ኢየሱስ እያንዳንዱን ነገር ያደረገው ወደደም ጠላም ፈለገም አልፈለገም ማንኛውም ነገር ይከናወናል። አንድ አሁን ለምሳሌ ማለት ነው አንድ ወደ እየተቆራረጠ ነው ይሰማል። ሀሰን ነው እየተቆራረጠ ነው። አልሰማም? አዎ እኔም አይሰማኝም። ቁርጥርጥ እያለ ነው። አዎ ትንሽ የስፒከርም ጉዳይ ይመስለኛል። ኔትወርክ አልመሰለኝም። እንትኑ እየመጣ ነው፣ ድምፅህ ግን ታፍኖ ነው። እሺ አሁንስ ይሰማል? አዴ አሁንማ በቃ አጠገባችን ሁላ መጣ። እሺ ቀጥል። ምን አድርጎት ነበር አንተ? ኢየሱስ ወደደም ጠላም ፈለገም አልፈለገም ተሸናፊ ይሆናል፣ ይገዛል። በምን አይነት ሴንስ ነው እንደዚህ የምለው? ለምሳሌ ኢየሱስ ከድንግል ማርያም እሱ ራሱ መወለድ ፈልጎ ነው ወይስ ፈጣሪ ስለፈለገ ነው የተወለደው? አምላክ ስለፈለገ ነው የተወለደው? ሁለቱም ነው። የአብም የወልድም ፈቃድ ነው። ኢየሱስ ክርስቶስ ፈልጎ ነው። ኢየሱስ ፈልጎ ነው የተወለደ? ማስረጃ ምጣ። በጣም ጥሩ። እንደዚህ አይደለ እኔ ደስ የሚለኝ እንደዚህ አይነት ጥያቄዎች ስጠይቅ ነው ደስ የሚለኝ። መቼም አንተ የማስረጃ ስፍራ ነህ አንተ እና ባይብል አለ አጠገብህ? አንብብልኝ። ያው ፊልጵስዩስ ምዕራፍ 2 ላይ ይናገራል። የኢንካርኔሽን ክፍል ነው። እዛ ላይም ጥያቄ ሰምተኛል አይደል? አዎ ኢየሱስ ክርስቶስ በፈቃዱ ነው። ፈጣሪ ስለፈለገ ነው የተወለደው ከድንግል ማርያም ወይስ ኢየሱስ ራሱ ስለፈለገ ነው? የሁለቱም ፈቃድ ነው። አብም ስለፈለገ ወልድም ስለፈለገ። የሁለቱንም ፈቃድ አይደለም የምትሰጠኝ። ወይ የራሱን የኢየሱስን ፈቃድ ነው የምትሰጠኝ፣ ወይ የአምላክን ፈቃድ ነው የምትሰጠኝ። እንዴ የሁለቱም ከሆነ እሺ፣ ምንድን ነው ማለት ያለብኝ? የሁለቱም ከሆነ ከሆነ ሁለቱ አውርተውበት ነው። እኔ ሂጄ ልወለድ ብሎ አውርተውበት ተስማምተው ነው የተወለደው። ፈቃዱ ነው። የአብም የወልድም ፈቃድ ስለሆነ ነው። የሁለት መወለዱ ላይ ነው። ድንግል ማርያም ሐፀን ውስጥ ኢየሱስ የሚባለው መወለድ ፈልጎ ነው የተወለደው ወይስ አምላክ ስለፈለገ ነው? ኢየሱስ ክርስቶስ ራሱ መወለድ ፈልጎ እኛን ለማዳን መወለድ ፈልጎ አብም ደግሞ እሱ እንዲወለድ ፈልጎ እሱን ማስረጃ። በጣም ጥሩ። አሁን ኢየሱስ ፈልጎ እንደተወለደ ማስረጃ። ለምሳሌ ዕብራውያን ምዕራፍ 2 ይዘሃል? ቁጥር 14 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ታስረው የነበሩትን ሁሉ ነፃ ሊያወጣ በስጋና በደም እንዲሁ ተከፈለ ይላል። ምን ማለት ነው? ሰዎችን ሊያድን ነው አይደለ? በስጋና በደም የተከፈለው እርሱ ራሱ። የጠየቁት ጥያቄ አስተውለህ ሰምተኸኝ ከነበረ ኢየሱስ
ከድንግል ማርያም መወለድ ፈልጎ ነው የተወለደው ወይስ አይደለም ነው ብለኸኛ ማስረጃ ስጠኝ። ይሄ ማስረጃ ሆነ። አዎ አንደኛ እዚህ ጋር እነሱን ሊያደንቁት ነገር ማስረጃ ነው። ሁለተኛ ፊልጵስዩስ ምዕራፍ 2 እሺ ፊልጵስዩስ ምዕራፍ 2 ከድንግል ማርያም ራሱ ፈልጎ ፊልጵስ ላሳየ ነው። አውጣዋ ቁጥር 5 ጀምራል። ኢየሱስ የነበረ ይህ ደግሞ ይህ እርሱ እግዚአብሔር መልክ ሲኖር ሳለ ጋር መተካከልን መቀመጥ እንደሚገባ አልቆጠረም። ነገር ግን የሐዋርያን መልክ ይዞ በሰው ራሱን ባዶ አደረገ። ምን ማለት ነው? እሺ አዎ እንዴት ነበረ የሚኖር? በክርስቶስ ሀሳብ በእናንተ ደግሞ ይኖር አለ። ቆይ ሐዋርያው ቅዱስ ጳውሎስ ትህትናን ሲያስተምራቸው ጊዜ ወንድማማቾች እርስ በእርሳቸው አንደኛው ለአንደኛው ዝቅ ማለት እንዳለበት ሲያስተምር ከክርስቶስ ትምህርት ውሰዱ አለ። እርሱ በእግዚአብሔር መልክ ሲኖር መተካከልን፣ እኩል መሆንን እንደተቀማ ነገር ሳይቆጥር፣ ተመልከት፣ እኩልነት ከእግዚአብሔር ጋር እኩል መሆኑን እንደተቀማ ነገር ሳይቆጥር የባሪያን መልክ ያዘ። በምስሉም እንደ እኩል መሆን የሚል ጥቅሱ ላይ እኩል መሆን የሚል ነገር የለውም። ኢየሱስ ከድንግል ማርያም ፈልጎ እንደተወለደ ነው ማስረጃ ስለኛል እኮ። እሱ ነው እኮ መለኩ ታዘዘ። በፈቃዱ ነው እንግዲህ የታዘዘው። እዚህ ጋር ይኸው የራሱን ትህትና ነው የሚናገረው። እኩል ነበረ፣ ነገር ግን በፈቃዱ እንደወረደ የባሪያን መልክ እንደያዘ ነው የሚናገረው እዚህ ጋር። አረ ኤንጅል ምን ነው? ዮሐንስ ወንጌል ምዕራፍ 10 አውጣልኝ። ዮሐንስ ወንጌል ምዕራፍ 10 እዚህ ጋር እሱ ራሱ ፈልጎ ከድንግል ማርያም እንደተወለደ ኦኬ። አሁን ካነበብነው ላይ ኢየሱስ ከድንግል ማርያም መወለድ ፈልጎ እንደተወለደ የሚያሳይ ነገር አይደለም። ሁለተኛ ጥቅስ ዮሐንስ ወንጌል ምዕራፍ 10 ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። እሺ ምን ማለት ነው? እንዲሁም ይሄ ራሱ በፈቃድ አይልም። እንደዚህ በፈቃድ የሚለውን አንብበው። ይሄ ራሱ በፈቃድ ድምፅህ እየተቆራረጠ ነው። ድምፅህ እየተቆራረጠ ነው። አስበው። እያወራ ነው መሰለኝ እሱ የሚሰማን መስሎት። ሀሰን ይሰማል? ሀሰን አለ? ሀሰን ቀላል እናወራለን። ድምፁ አልመጣለትም። ሀሰን እያወራ ይሁን። ሀሰን ድምፁ አልመጣለት። በቃ ሄዶ ነበረ ድምፅ። ኤርፖን ነው የሚሆነው። ኤርፖን በጣም ሲርቁ እንደዚህ ያመጣል።
ያው ኧረ በጣም ይቆራረጣል።